እንጃ ግን እንዳንተ ቢሆን ደስ ይለኛል። ከምርሽ ነው? ኪድዬ አይ ጥሩ ነው። ሰው ባይምር ያሰበው ነገር የመድረስ እድሉ ከፍተኛ ነው ይባላል። ቆይ ለምንድን ነው እንደዚህ ወደ ባሻ የምትሆኚ? እሺ ጠይቄ ምንድን ነው? ናታን ዳጣን ወዷታል አይደል? እሷ አስተወዷለች። አይ እሷ እንዲህ አይነት ነገር አታውቅም። ናታን ጋር ይመስለኛል። አይ በዚህ ሰዓት ዳጣ አትሄድም። ዳጣ እኮ ነቄና አራዳ ነች። ስለዚህ አትሄድም፣ ግድ የለሽም። አይደረጅ ዳጣና ናታን አንድ ላይ መቀመጣቸው ሁላቸውንም መረብሻቸዋል። አሁን ላይ ወይዘሮ ማርቲም አዝማሚያዋ ልጇ የምትላትን ነገር መከተሏ ነው። ታዲያ አቶ ደረጀንም ደግሞ ካላመንከኝ ሄደህ ማጣራት ትችላለህ፣ ሄደህ ማረጋገጥ ትችላለህ ስትል ምን ማለቷ ነው? ወይዘሮ ማርቲ እንግዲህ ዳጣ ከዛ ክፍል ተፈልጋ አትጠፋም፣ ከናታን ጋር ትቀራረባለች ማለቷ ነው። ምናልባትም ደግሞ ፍቅር ጀምረዋን የምትልበት አንደበት ሙሉ አንደበት ባይኖራትም በእርግጥ ወይዘሮ ማርቲ በጣም ደግ ሰው ናት፣ የተረጋጋች ናት፣ መልካም ሰው ናት። ግን አሁን አቶ ደረጀን ወደ ናታን ክፍል ዳጣ ከዛ ክፍል ተፈልጋ አጠፋም ማለቷ ምን ለማለት ፈልጋ ነው? እንግዲህ ልጇ እየተበሳጨች ባለችው ነገር፣ እየተንገበገበች ባለችው ነገር ልጇ የጭንቅላት ቆዳዋ እስከሚደርቅ ደረጃ እየደረሰችው እንግዲህ በእሷ ነው ብላ እያመነች ነው። ታዲያ አቶ ደረጀም ደግሞ አታደርገውም፣ አትሄድም ብሏል። አቶ ደረጀ ደግሞ መፎካከሩ ወይም ደግሞ ዳጣ ከዛ ክፍል ውስጥ መገኘቷ ልጄ ባለጌ ናት ብሎ ማመኑ ሳይሆን ነገር ግን ዳጣ ከዛ ክፍል መገኘቷ የሚያስብለው ምናልባት በዚህ ወቅት ለምን ሄድሽ ነው እንጂ ዳጣ ውሃ እንደሆነች ወይም ደግሞ እንደ እህቷ እንደ ውሃ አይነት ባህሪ እንዳላት በጣም ንጹህና መልካም ልጅ እንደሆነች ያምናል አቶ ደረጀም። ከልጆቹ በላይ ከሁሉም ስለሚተማመንባት ነው እንግዲህ ወይዘሮ ማርቲ ደግሞ አታደርግም ብለህ አትከራከር፣ በኩራት ነበር ይሄንን ስትናገር የነበረው። እንግዲህ ሄደ ማረጋገጥ ነው ስትል የነበረው ወይዘሮ ማርቲም እንግዲህ ልጇ በምትነግራት ነገር ልጇ አብጌል በምትነግራት ነገር ወደ ውስጧ በምትሞላት ነገር አሁን ላይ እየተቀበለችው ያን ነገር እያመነችበትና እየተቀበለችው እንደመጣች ያስታውቃል ማለት ነው። ታዲያ አቶ ደረጀ ምን ሊል ይችላል ከዚህ በኋላ እነሱን አንድ ላይ ካገኛቸው በኋላ? ናታን በእጅጉ መልካም ልጅ ነው፣ ናታንም መጥፎ ነገር ያደርጋል ብሎ አቶ ደረጀ በፍጹም አይጠረጥረውም። ናታን ከአሁኖቹ ወጣት ልጆች ከአሁኖቹ ዘመን ካሉት ልጆች ሲናገርም ነበረ። በአሁኑ ሰዓት ጎረቤትም አላደርገውም፣ እንደ ሴት ልጆች እንዳሉት አባት ጎረምሳ ልጅ አይደለም ክፍሌ ጎረቤቴም አላስቀምጥም ይላል። እሱ ግን ከልጆች የተለየ ስለሆነ የተረጋጋና መልካም ልጅ ስለሆነ ከልጆቼ ለይቼ አላየውም። ወይዘሮ ማርቲም ሄድ ስትለው በእሱ ተማመንበታለሁ እያለ ነበር። ታዲያ አቶ ደረጀ ምን ሊል ይችላል? አሁን ምናልባት ሴት ልጅ ስለሆንሽ በዚህ ሰዓት ከዚህ በኋላ ነውር ነው፣ ወንድ ልጅ ክፍል አይገባም ብሏት ነው ሊያልፍ የሚችለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላምዬ ደግሞ በጠየቀችው ጥያቄ ዳግም እንዳትጠይቅ አይነት መንገድ ተከፍቶለታል አቶ ደረጀ። የዳጣ ማልቀስ ለአቶ ደረጀም ሆነ ለሁላቸውም ጥሩ መንገድ ከፍቶላቸዋል። ከዚህ በኋላ ምናልባትም ደግሞ ሰላምዬ መልሳ ላትጠይቃት ትችላለች። ዳጣ ስለ እናቷ መልሳ ብትጠይቃት ልታለቅስባትና ልትረብሻት ስለምችል ከዚህ በኋላ ተደመደመ ማለት ነው። በዚህ በኩል ደግሞ ጥሩ እድል አገኘ አቶ ደረጀ የሰላምና የዳጣ መቀራረብ ሰላም ነስቶታል። እሱ ደግሞ በዚህ በኩል የልጁ በዚህ በኩል ደግሞ የባለቤቱ። ታዲያ ደግሞ በሌላ በኩል ዳጣ ሰላምን በእጅጉ ትቀርባታለች። ይህ መቀራረቧ ደግሞ አንድ ቀን አንድ ነገር እንዳያስታውቀበት ወይም ደግሞ ጥያቄዋን ምናልባት በዚህ በኩል በቅርቡ ምላሹ ልታገኘው ነው። ከዛም ትዳሬ ደግሞ በአቋራጭ በታተናን የሚል እምነት ስላለው ፍራቻ ስላለው ታዲያ እነሱን መቀራረብ ደግሞ አይፈልገውም። እያለቀሰ ሲያገኛት ምንድን ነው ያለው? ለሱ መንገድ ተከፈተለት፣ ጥሩ መንገድ ተከፈተለት። በቃ ከዚህ በኋላ ስለ ቤተሰቦቿ እንደዚህ ወደ ባሻ ስለምትሆን ስለ ቤተሰቦቿ እየጠየቅሽ አትረብሻት በማለት እንግዲህ በዚህ በኩል ድጋሜ እንዳትጠይቃት አድርጓታል። ዳጣም ድጋሜ አይደለም አቶ ደረጀ ሰላምም ድጋሜ በማጠይቅባት መልኩ ነው እንግዲህ ዳጣ የተረበሸችባት። ታዲያ አቶ ደረጀም ይሄንኑ መሰበብ አገኘና በቃ ከዚህ በኋላ እንዳትጠይቂያት በማለት ደምድሟል ማለት ነው። በሌላ በኩል ደግሞ ኤቢ ደግሞ ሰላምንም ትጠይቃታለች። ሰላም ከዳጣ ጎን መቆማ ምንም አይነት ምላሽ ስለ ዳጣ መመለሷ
ለእሷ እንደምትቆረቆር ከእሷ በላይ ዳጣን እንደምትወዳት ወይም ደግሞ ለዳጣ ምኗ ናት ብላ እንድታጣራ ያደርጋታል። እንዲሁም ደግሞ ከናታን ጋር መቀራረባቸውን እሷን ስትጠይቃት የሌላትን ባህሪ ኧረ በፍጹም ማለቷ ለምን ይህንን ያህል ልትኩራራባት ትችላለች? እሷ ማናት እያለች እንድትሄድ ያደርጋታል። አሁን ላይ ደግሞ ከዚህ በፊት የዲኤንኤውን ምርመራ ወይም ደግሞ ከአባቷ ጋር ያላት ጥርጣሬ አልፎ ደግሞ አሁን ላይ ደግሞ ከሰላም ጋር ትጠራጠራለች። ለምን ዳጣን ከአባቷ ጋር ትጠረጥራታለች? ምናልባት የደረጀ ልጅ ናት ብላ ልታስብ ትችላለች። አለመሆኑንም እያረጋገጠች ይህን ነገር አልተዋጠላትም። መመሳሰላቸው እንዳለ ነው ብዙ ነገራቸው። በተለይ ደግሞ የአቶ ደረጀ ውዴታ ዳጣን በእጅጉ ይወዳታል። ከልጆቹ በተለየ አይኑ አይቷት አያውቅም። ምክንያቱም እሷ ንጹህ ልጅ ናት፣ ከውሃ የማትለይ የዋህና ንጹህ ልብ ያላት ልጅ ናት። ታዲያ ውሃ በፍጹም በወረቀቱ ታዲያ አብጌል ደግሞ ወረቀቱ እንደዛ ብሎ ቢመጣላትም በፍጹም አልተዋጠላትም። አሁን ደግሞ ፕላስ የሆነ ነገር መጥቶላታል። ተጨማሪው ነገር ለሷ ለዳጣ ሰላም መቆርቆሯ እንዲሁም ደግሞ ባላቸው ነገር በናታንና በሁለታቸው ጉዳይ ባላቸው ነገር መቆርቆሯ ብቻ ሳይሆን ደግሞ አስከትሎም ደግሞ በባህሪዋን በኩል ደግሞ ስጠይቃት ሰላምዬ በፍጹም የላትም እያለች መመለሷ አሁንም ደግሞ ሌላ የቤት ስራ እንድትሰራ ሌላ ነገር ደግሞ ተንኮል እንድታስብ መንገድ እየከፈተላት አቶ ደረጀ ናታንን በእጅጉ ይቀርበዋል። ናታንን ከልጆቹ ነጥሎ አያየውም። አንዳችም ክፉም ነገር ይሆን መልካምም ነገር ይሆን ወደ ክፍሉ ገብቶም ያማክረዋል። ወደ ቤትም ሆነ ከቤትም ውጭ ደግሞ ከከተማ ወጣ ማለት ሲፈልግ ደግሞ ልጆቹን አደራ ብሎ ስላለው ነገር የሚሆን ልጆቹን ሲያጠፉ ደግሞ ለምስክርነትም ቢሆን እንደ ኃላፊነትም ቢሆን በእውነት የሚመሰክረው ናታን ብቻ ነውና ወደ ናታን ነው የሚሄደው። ስለዚህ አቶ ደረጃ አሁን ዳጣ ጋር ምንም አይነት ግንኙነት አላቸው ብሎ መጥፎ ነገር እያደረጉ ነው ብሎ ሊያስብ አይችልም አቶ ደረጃ። ታዲያ በሌላ በኩል ደግሞ የሰላምዬ ከዛ ቤት መቀመጥ ደግሞ ለወይዘሮ ማርቲ ሌላም የቤት ስራ ነበረ። ወይዘሮ ማርቲ በእርግጥ መልካም ሀሳብ ነው ያመጣችው። መልካም ወይዘሮ ነች። ይህንን ሀሳብ በማምጣቷ ሰላምዬ እድሜዋን ሙሉ ከኛ ቤት መቀመጧ ለእኛም ግፍ ነው። እሷም የራሷን ህይወት መመስረት አለባት። በተለይም ደግሞ እኛ እሷን ማበረታታት አለብን፣ እንድታደግ መንገድ መክፈት አለብን ያለችው ነገር በእጅጉ የሚበረታታ መልካም ስራ ነው። ታዲያ አቶ ደረጀ ደግሞ ይህንን ነገር እንደማታደርገው ስለሚያውቅ ነበር አንቺ አናግሪያት በማለት እሱ ግን ይህንን ነገር የጨረሰና የተደመደመበት ነገር ነው። አቶ ደረጀ ሰላሞች እንደማትልና እንደማትወጣ ግን ሞክሪ ያላት ማለት ነው። ታዲያ ወይዘሮ ማርቲን ደግሞ በሌላ በኩል ደግሞ ሌላም ጥርጣሬ አላት። ሰላምዬ ለምን አትሄድም? ምን ኖሮ ነው? ሄጂም አለቻት አፋውታ። አሁንም ደግሞ ጠራቻት። የተሻለ ህይወት እንድታገኝ እድሜሽ እየሄደ ስለሆነ ማግባት መውለድ አለብሽ፣ እንዲሁም ደግሞ እናቋቁምሻለን፣ እኔ አግዝሻለሁ በማለትም ነው የመጣችው። ታዲያ ሰላምዬ ደግሞ የሆነው የሚመቸኝ አልሄድም ብላለች። አሁን ወይዘሮ ማርቲም እንግዲህ ልጆችም ስለሚወዱሽ ለእኔ ደስታዬ ነው፣ ምንም ችግር የለብኝም ብላለች። እዚህ ጋር መቀመጧ ግን ወይዘሮ ማርቲ አሁንም ያልተመለሱ ጥያቄዎች አሏት። ልክ ከዚህ በፊት በዲኤንኤው ስትጠራጠር እንደነበረው አሁንም ደግሞ የልጇ ህይወት በሌላ በኩል የተበላሸ ስለሆነ ልጇ ህይወቷን በእርግጥ ያበላሸችው አቢጌል በእጇ ነው። አቢጌል የምታደርጋቸው አክቶች የምታደርጋቸው ስራዎች እንድትጠላ ያደርጋታል። በእርግጥ ናታን እንዲጣላት እንጂ እንዲወዳት የሚያደርግ ባህሪ አይደለም። በመሰረቱ ይሄ የምታደርገው አክት የምታደርገው ፈጣጣነት ዳጣን ለመወንጀል የምትሄድበት ዙሪያ ጥምጥም በጣም የማይደረጉ ነገሮች የምታደርገው ነገር ይበልጥ ከአይኑ እንድትወርድ የሚያደርጋት ነገር ነው። ዳጣም እንግዲህ ማንም የሌለበት ቦታ አቶ ደረጀ ጋር እየተነጋገረች ነበር። አሁን እናቴን እፈልጋለሁ፣ እናቴን አሳውቀኝ፣ እናቴ የት ናት ያለችው? ስለ እናቴ ጥያቄ እንድትመልስልኝ እፈልጋለሁ በማለት አቶ ደረጀ ደግሞ ምን አጎደልኩብሽ? ምን ጎደለብሽ? እናትም አባት መሆን እችላለሁ፣ በጣም ወድሻለሁ ይላል አቶ ደረጀ። ዳጣም ደግሞ አንተ በፍጹም እናቴ ልትሆን አትችልም። እናት የምታደርገውን ነገር አባት በእርግጥ መሸፈን የማይችለው እናት መሆን የማይችለውን አባት መሆን የማይችለው ነገር አለ። እንዲሁም ደግሞ እናት መሆን የምችለውን ነገር በሙሉ ደግሞ አባት መሆን የማይችለው ነገር እንዳለው ሁሉ ማለት ነው። እናም ዳጣ እንግዲህ በእርግጥ ምንም አልጎደለባትም። እየበላች እየጠጣች ነው እሷም የምትፈልገው። በተለይ ደግሞ ችግር ካሳለፈቻቸው ችግሮች ቀዳማዊ ችግር ረሃብ ጥም ነበር። እሷም ነበር የምታደርገው። ከሰዎች እኮ ከፍ ያለ ገንዘብ ምናምን አልነበረም ቀማኛ የነበረችው። ምንድን ነው የምግብ ነው የዕለት ጉርስ ስለሌላት የምትበላበት የነበረው ህይወቷ ጎዳና ያስተማራት እንግዲህ ቀምታ መብላት ነበር። ይሄን ነበር። አሁን ላይ ደግሞ ከነ ሞገስ ጋር ስትገናኝ ሆዷን ሞልተውላታል፣ ደስተኛ ናት።
አላት። አሁን ደግሞ ከአባቷም ጋር መታለች። የጎደለባት ነገር የለም። እሱንም አብልተኛል፣ አጠጥተኛል፣ ሙሉ ነው ሁሉ ነገሬ። ግን እሳ እናቴ ልትሆንልኝ አትችልም። እናቴ መዳበሷ ራሱ ለእኔ በቂ ነው። ያን ነገር ራሱ ያምረኛል ብላለች። በፍጹም የማይገኘውን ነገር ማለት ነው። ታዲያ ሰላምዬን ሳይ እናቴ ትናፍቀኛለች የሚለው ነገር አስደንግጦታል። ታዲያ በዚህ ሁኔታ ላይ እያሉ ደግሞ ናታን ከልጆቹ ጋር አብዘን ሲሉት ናታን ዳጣ ካልመጣች በፍጹም አልጋብዛችሁም ብሏቸው ነበር። ታዲያ ውሃ ደግሞ የት እንደምትሆን ዳጣ ስላወቀች ከአባዬ ጋር ስለዚህ እኔ እጠራታለሁ በማለት ዳጣ ወደ ነበረችበት ቦታ እና አባቷ አንድ ላይ ሆነው ወደሚያወሩበት ቦታ እንግዲህ ሄዳ ነበረ። ታዲያ ውሃ ደግሞ እያወሩ የነበረውን ነገር አዳምጣለች። እንግዲህ ይሄ ምስጢር አሁን ብቅ ሊል ይችላል። ዳጣ እናቷን ፈላጊ መሆኗ ከቤት እንግዲህ አሁን ወይዘሮ ማርቲ ጋር ይደርሳል ወይም ደግሞ ሰላምዬ ጋር ይደርሳል። ምናልባት ሰላምዬ ጋር ከደረሰ ሰላምዬ አሁንም ደግሞ ልጇ እንደሆነች ዳጣ ታረጋግጣለች ማለት ነው። ዳጣ እናቷን ፈላጊ መሆኗን ተረድታለች። አሁን ደግሞ ውሃ ታረጋግጥላታለች። ወይዘሮ ማርቲ ጋር ከመጣች አሁንም አቶ ደረጃ አደጋ ውስጥ ነው የሚገባው። ውሃ የምትናገራቸው ነገሮች በፍጹም ውሸት የለባቸውም። እውነት ነው የምትናገረው፣ ግን አታውቅም። ባለማወቅ ነው የምትናገረው። ምናልባትም አላየሽም አልሰማሽም ብትባልም ያን ነገር አላየሽም አልሰማሽም ተብያለሁ ብላ የምትናገር ልጅ ስለሆነች እንግዲህ ውሃ ይሄንን ነገር ሰምታለች። ዳጣ እናቷን ፈላጊ መሆኗን ዳጣ ስለ አባቷ እያወራች እና ስለ እናቷ እያወራች ነበር ከአቶ ደረጀ ጋር። ውሃ እንግዲህ አዳምጣለች። አልሰማሽም አላየሽም ብትባልም እንግዲህ አልሰማሽም አላየሽም ተብያለሁ በማለት ይህንኑ ነው የደገመችው። በወሬ መካከል እንግዲህ አንድ ቀን ሲያወሩ አባዬና ዳጣ እኮ ስለዚህ ሲያወሩ ሰምቻለሁ ብላ እንግዲህ ሌላ ፈተና ማምጣቱ አይቀርም ማለት ነው። እንግዲህ ደግሞ አቶ ደረጀ ወደ ቤት እንደተመለሰም ወይዘሮ ማርቲ አንድ ላይ ተቀምጠው እሷ ብር ብላ መሄዷ ዳጣ ብር ብላ የሄደችበት ቦታ እንግዲህ ናታን ቴክስት ልኮላን ነበር የሄደችው። እንደዚህ ብር ብላ ወዴት ነው ልትወጣ የምችለው ሄደች ቀረች ብሎ መጠየቁ ለወይዘሮ ማርቲ ደግሞ በሌላ በኩል የልጇ ሕይወት በተለይ ደግሞ ጭንቅላቷ እስኪደርቅ ድረስ እንግዲህ ዛሬ ጭንቅላት ደርቋን የምቃጠልበት ነው ስትል ነበር ልጇ አብጌል። ስለዚህ የልጇ መቃጠል ልጄን ልታቃጥላት የምችለው ዳጣ ብቻ ነው ብላ ታስባለች። ወይዘሮ ማርቲም ዳጣ ከዛ እንደምትሆን በእርግጠኛነት ነበር አቶ ደረጀን የጠቆመችው። እናም ደግሞ ሲታይባት አነጋገሯ ይህንን ነገር ያለማፈር እንደምታደርገው ነገር አይነት ዳጣን እንደ አይነፈጣት አይነት ነገር አስተያየት ነው ስትመለከታትና ስታመለክትበት የነበረው መንገድ። እንግዲህ አቶ ደረጀ ደግሞ በዳጣ ይተማመንባታል። ከልጆቹ ለይቶ አያያትም፣ ይወዳታል። እንዲሁም ደግሞ ናታልን ያምነዋል። አሁን እንግዲህ ምንድነው ሊሆን የሚችለው? አቶ ደረጀ ምን ሊል ይችላል? ወይዘሮ ማርቲ ምናልባት ደግሞ አንድ ላይ በመገኘታቸው አየህ አይደለ እኔ ያልኩት እውነት ነው ልትለው ትችላለች። ነገር ግን አቶ ደረጀ ክፉ ነገር ያስባን ብዬ አላስብም። እንግዲህ ደግሞ በቀጣይ ተመልሰን ስንመጣ አብረን የምናየው ነገር ይሆናል። የዛሬው ክፍል ይህንን መስል ነበር። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ።